አንዳንዶች ራቁታቸውን ይፈልሳሉ። አባቶቻችን ትጥቃቸው ደስ ሲል ጻድቅ ሰው ለእንስሳው እንኳን ይራራል ይላል። በምድር ላይ ምሕረት ላላደረገ በሰማይም ምሕረት የለውም። ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እንደምን አመሻችሁ። እግዚአብሔር ይባርካችሁ። በእውነት ተጋድሏቸውን የፈጸሙትም አባቶች አሁንም በሕይወተ ሥጋ ያሉት ገዳማውያን ቅዱሳን አባቶቻችን በረከታቸው ይድረሰን። የጸሎታቸው በረከት ለሁሉም ሕዝበ ክርስቲያን ይድረሰው። ለሀገራችን፣ ለሕዝባችን፣ ለምድራችን ሰላም የሚያመጣ ይሆንልን። ጾሙንም ጾመ ስርየት፣ ጾመ ድህነት፣ ጾመ በረከት እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሆንልን። ብፁዓን መሐረያን እስመ ሎሙኒ ምህርዎሙ፣ የሚምሩ ብፁዓን ናቸው ይማራሉና። የሚራሩ፣ የሚቸሩ፣ የሚመጸውቱ ብፁዓን ናቸው ይማራሉና። ለለሱም ፍቅር፣ ሰላም፣ ቸርነት ይደረግላቸዋልና ብፁዓን ናቸው። ቅድም በተነበበልን ወንጌል በማቴዎስ ወንጌል ምዕራፍ 5 ላይ የተነበበው አንዱ ኃይለ ቃል ነው እና የሚምሩ መማር መላለት ማለት መሐረራራ፣ አዘነ፣ ርኅሩህ ሆነ እና የሚራሩ ርኅሩሆች፣ ለወንድማቸው ለእህታቸው የሚራሩ፣ ያላቸውን የሚያካፍሉ ብፁዓን ናቸው። አልቦ ምሕረት በሰማያት ለዘኢገብረ ምሕረተ በዲበ ምድር፣ በምድር ላይ ምሕረት ላላደረገ በሰማይም ምሕረት የለውም። ምሕረትን ከምጽዋት ይልቅ ምሕረትን ማነው? ከመስዋዕት ይልቅ ምሕረትን እወዳለሁ፣ ርኅራኄን እወዳለሁ። እግዚአብሔር አምላካችን የምሕረት አምላክ ነው። ባህሪውም ምሕረት ነው። አካሉ ምሕረት፣ ልብሱ ምሕረት፣ መጎናጸፊያው ምሕረት፣ አክሊሉ ምሕረት። እሱ ያለበት ሰማይ ምሕረትን፣ ጽድቅን፣ ርኅራኄን የተመላ ነው። መጋረጃው ሰባቱ መጋረጃ ተብሎ የሚጠራው የምሕረት መጋረጃ በፊቱ የሚቆሙ መላእክተ ምሕረት፣ የምሕረት መላእክት እንዲሁም ሊቃቸው የሰማይ ሰራዊት አለቃ ቅዱስ ሚካኤል ምሕረት የተሰጠው የምሕረት መልአክ ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል
ለሚካኤል ምሕረት ተሰጠ፣ ለገብርኤል ብስራት፣ ለእመቤታችንም የሰማይ ሀብት ሰማያዊ ሀብት ተሰጠ እና ተውህቦ ምሕረት እግዚአብሔር ዓይኑ ምሕረትን የተመላ ጆሮውም ምሕረትን የተመላ ሰሎሞን በሰራው ቤት ሰሎሞን ተንበርኮ በጉልበቱ ሲለምነው ደመናውን ቤቱን ጋረደውና የሚለምነውን አዳመጠው እግዚአብሔር። በዚህ ቤት ዓይኖችህም ለምሕረት የተከፈቱ ጆሮችህም ምሕረት የሰውን ጸሎት ለመስማት የተከፈቱ ይሁኑ። እግዚአብሔርም ያኑ አለ። የምሕረት ጆሮው በዚያ ቤት እንደሚከፈት የምሕረት ዓይኖቹም ሁልጊዜ በቤቱ የተከፈቱ እንዲሆኑ ይህን ቃል ገባ። ሲገባም ለእናቱ ጀምሮ ስናይ ኪዳነ ምሕረት ነው የሰጣት። የምሕረት ኪዳን ነው የሰጣት። ለቅዱሳኑ ሁሉ የገባላቸው የምሕረት ኪዳን ነው እና መላእክተ ምሕረትን ለድለዋን ለሳይ የሚልካቸው መልእክተኞቹ ለምሕረት የተዘጋጁ የምሕረት መላእክት ናቸው። ወደ እሱ የተጠጋ ሁሉ ምሕረት በውስጡ ይኖራል። የእግዚአብሔር ቃሉ ምሕረት ነው፣ ድምፁም ምሕረት ነው። ባሕረ ምሕረት ይባላል። ኃጢአታችን በደላችን የሚያሰጥምበት ርኅራኄው ፍቅሩ የምሕረት ባሕር ያሰኘዋል እግዚአብሔር። በመጨረሻም ወደዚህ ዓለም ይህን ዓለም ለማሰናበት እንዲሁም የሚፈርደውን ለሚፈርድበትን ለዘላለም ሕይወትና ለዘላለም ፍርድ የተዘጋጁትን ወደ ፍርድ ሲልክ እኛንም ወደ ሕይወት ሲያመጣ የሚጠይቀው ዳግመኛ ሲመጣ ምሕረትን ወዳለሁ ብሏልና ምሕረትን ነው የሚጠይቅ። ምሕረት አድርጋችኋል ወይ? ለተራበው ምሕረት አድርጋችኋል ወይ? ለተጠማው፣ ለታረዘው፣ መጠለያ ላጣው፣ ለታሰረው፣ ለታመመው ርኅራኄ አድርጋለች ያች ነፍስ እና እግዚአብሔር ምሕረትን ይወዳል። እግዚአብሔር ሲምር ያስተምር ነውና ለአንዳንዶቹ ከሰው አልፈው ለእንስሳ እንኳን እንዲራሩ ያደርጋቸዋል። ጻድቅ ብእሲ ይምህር ነፍሰ እንስሳው፣ ጻድቅ ሰው ለእንስሳው እንኳን ይራራል ይላል። ለእንስሳት እንኳን ይራራል። ደግሞ በአንጻሩ የእግዚአብሔር መንፈስ ሲርቀው የእግዚአብሔር ምሕረት የራቀው ሰው ደም ሲያፈስ ቅር አይለው፣ ሕይወት ሲያጠፋ ቅር አይለው፣ ግፍ ሲሰራ ቅር አይለው። የእግዚአብሔር ምሕረት በውስጡ የሌለ ሰው ርኅራኄን በውስጡ ገንዘብ ያላደረገ ሰው የእግዚአብሔር ሊሆን አይችልም። ሐዋርያው ቅዱስ ጳውሎስ በዕብራውያን 13 ላይ ኢትርሱ ብሔረ ነዳያን ወተሳትፎቶሙ እስመ ዘከመዝ መሥዋዕት የእድሞ ለእግዚአብሔር፣ ለሌሎች ማካፈልና ድሆችን አትርሱ፣ እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና ይላል። በእውነት ዛሬ ያደረጋችሁ በጾማችሁ ወራት በጣም እግዚአብሔር ከእናንተ የሚጠብቀውን ነው። በዚህ ጉባኤ የተገኛችሁ ዕድለኞች ናችሁ። በዚያ የወደቁትን መነኮሳት እንግልት አይታችሁ
የገዳማውያን አባቶቻችን ለሁሉም ነገር መሰረት የሆኑት የአባቶቻችን ሕይወት ወይም በረከት ለመካፈል ያደረጋችሁት እንደ ቀላል የሚታይ አይደለም። መቼም በቤተ ክርስቲያናችን እንደምታውቁት ተማሪ ሁነን ያደግነው ሁላችንም እና ልበ ተማሪ አለ፣ እግረ ተማሪ አለ፣ እንዲሁ በሶስት በአራት ይከፈላል። እኔ እግረ ተማሪ ሁኜ ነው መሰለኝ ከዚህ ገዳም ተማሪ ሳለሁ ሂጄ ነበረ እና በጣም ደስ ይላል። በተደጋጋሚ በዚሁ አካባቢ ትምህርት ቤታችን ቅርብ ስለነበረ ጎርጎራ አካባቢ ነበር። እዚያ እንሄድ ነበር። አባቶቻችን ትጥቃቸው ደስ ሲል፣ ማዕጠንት አያያዛቸው ደስ ሲል፣ ሁለንተና ነገራቸው እንግዲህ አቀባበላቸው ደስ ሲል የጌታን አርአያ ተከትለው ትንሽ ትልቅ ሳይሉ ሁሉንም እግር አጥበው ምግብ አዘጋጅተው ዳቤውን ንፍሮውን እዚያ የገዳሙ ያፈራው ቤተ እግዚአብሔር ይባላል ደጀ ሰላሙ እዚያ የተገኘው ሁሉ ለሁሉ ይሰጣል፣ ይታደላል። የሚገርማችሁ ነገር ከዚያ ቦታ ሶስት ነገር እንዲያው የሰማ ነበር። አንድ ቅድም የተባለው አቡነ ያሳይ ማን እንዳባ የተባሉበት ምክንያት፣ ሁለተኛው ደግሞ እቴጌ መነን መጥተው ከዚህ ወዲህ አይገቡም ተብለው ተከልክለው እንግዲህ እንዲህ ከሆነ መነኮሳቱም ወደኛ መንጣት የለባቸውም አሉ ይባላል። እኛን ከከለከሉን ወንዶቹን ብቻ መርጠው ካስገቡ እነሱም እኛ ወዳለንበት እንግዲህ መምጣት የለባቸውም አሉ ይባላል። ይህን እሰማለሁ። ምክንያቱም ማስቀደሻ ማምለጫ ቦታ የለም። ያ ነው አሁን ሊሰራ የተፈለገው። ሁለተኛ ደግሞ በገዳሙ አድልዎ እንደሌለ፣ ሶስተኛው ነው ማለት ነው። አድልዎ እንደሌለ ደጃች አርአያ የሚባሉ የዚያው ክፍለ ሀገር አገረ ገዢ በጊዜያቸው መጥተው ብዙ ሰራዊት አስከትለው ወደ ገዳሙ የመድኃኔዓለም ዕለት በረከት ለማግኘት ሄዱ እና ከሌሎቹ በጣም ዝቅተኛ የተባለ ያው በቅሎዎችን የሚስብ ነበረ። ለሳቸው ከላይ ተቀመጡ። ሁለተኛ ያው እንደ ደረጃቸው ሁሉም ተቀመጠና ያ የመጨረሻው ሰው ከመጨረሻ ላይ ተቀመጠ። ጽዋው በምን በየት ቢጀመር ጥሩ ነው? ከደጃች አርአያ ወይስ ገብሬ? ገብሬ ተጀመራሉ እና ምን አላሉ? ጌቶች ጌታ ይኸውልሽ የእግዚአብሔርን ቤት አላሉ። የእግዚአብሔር ቤት አድልዎ የለበትም እና አድልዎን ሁሉ የሚቃወሙ ናቸው። ይገርማቸዋል። እና ከዚያ የሚሄዱት ቦታውን ሳያውቁ ያንን ነገር በጸጋ ተቀብለውት ነው የሚመጡ እና ብዙ ብዙ በረከት ያለበት ቦታ ነው እና በእውነት ሲንገላቱ እኒህ አባቶች በነገር ሁሉ በሁሉም እንደምታዩት ነው። አሁን ቅድም እንዳውም አንዳንዶች ራቁታቸውን ይፈልሳሉ ወደዚያ ሰው ወደሌለበት። በጣም ብዙ መከራ ነው የሚቀበሉ። በእውነት እነሱም መሳተፍ ማለት እንዴት ያለ መታደል ነው! እና ምእመናን ያደረጋችሁን ነገር ቀላል ነገር አይደለም። ሁላችሁም በበረከቱ ተካፍላችኋል። የቅዱሳን አባቶች በረከት ደርሷችኋል። የመድኃኔዓለም ክርስቶስ
በረከት ምሕረት ደርሷችኋል። በእውነት ይህን በጎ አድራጎታችሁን አሁንም እንድትቀጥሉበት አደራ ላለሁ። በእውነት የብፁዕ አባታችን በረከት ይድረሰን። የገዳማውያኑ የሁሉም አባቶች የጸሎታቸው በረከት ለሁላችን ይድረሰን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ትንሽ ምናልባት አስረዝሜ እንደሆን ይቅርታ ጠይቃለሁ። እሺ እንጸልያለን። ሕያውና ማህያዊ የሕይወት ባለቤት የሕይወት መገኛ የሕይወት ራስ እግዚአብሔር አምላካችን ሆይ እስካሁኗ ሰዓት በሕይወት ስላቆየን ሕይወቱን ጤንነቱን ስለለገስከን መልካሙን ነገር ሁሉ ስላደረግልን አሁንም ስለማይነገረው ስጦታ ሁሉ ክብር፣ ምስጋና፣ ውዳሴ፣ አምልኮ ከዘላለም እስከ ዘላለም ድረስ ለአንተ ብቻ ይሁን። ክብርና ምስጋና ለቅዱሱና ቡሩኩ ስምህ ይሁን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ረድኤት አትለየን። የቅዱሳን ሁሉ በረከት ይድረሰን። የገዳማውያኑ በረከት ይድረሰን። እግዚአብሔር አምላክ ሕዝበ ክርስቲያን ሁሉ በያሉበት እንድታጸናቸው እንለምንሃለን፣ እንማልድሃለን። ይህን ሌሊት የተባረከ ይህን የሰንበት ሌሊት የሰንበቱንም ቀን የተባረከ አድርግልን። መዋዕለ ጸኑን የተባረከ አድርግልን። ሁላችንም በሰማያውያንና በምድራውያን በረከቶች ባርከን አክብረን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ